ኑሯችንን፣ ውበታችንን፣ ገንዘባችንን፣ ስራችንን እናነጻጽራለን አይደል ከሌሎች ጋር። ቁሳቁሱን ብንለው ማለቂያ የለውም። ዛሬ ምርጥ ነው ያለው ነገር ነገ አንድ ነገር ተሻሽሎለት መጥቷል። ሁላችንም በህይወታችን የሆነ ቦታ የሆነ ጊዜ ላይ ራሳችንን አነጻጽረን የበታችነት ስሜት ተሰምቶናል። የደረጃ ማብቂያ የለውም። ወደ ታችም ወደ ላይ አንዱ አንዱን ይበልጣል፣ አንዱ ካንዱ በታች ነው እያለ ይሄዳል። የሱ የበታችም ደግሞ አለ። የተሻለ ደረጃ ደረሱ የተባሉ ሰዎች አድናቂ ነን። በተለይ ከኩዮቹ ጋር ሰው ራሱ የማነጻጸር ነገሩ በጣም የተለመደ ነው። እንትና ያው ሄዳ እንዲህ ያደረገች ነው አንቺ እንዴት ነው ምናምን ስትባይ እኔ ጋር እነሱ መተው ደጅ ይጠናሉ እንጂ እኔ ሄጄ እዛ አልጠና። ዩኒፎርም ያስፈልገበት አንደኛው ምክንያት ምንድን ነው? ሁሉም ተማሪ እኩል ለብሶ ትምህርቱ ላይ አተኩሮ እንዲሄድ ነው። ልክ ዩኒፎርም ሲያስተካክል ቀጥሎ ደግሞ የጫማ ፉክክር እንደ የምሳቃ ፉክክር እኮ ይኖራል። የውሃ ኮዳ ከዛ ደግሞ ወላጆች ሊወስዱ ሲመጡ ምን ለብሰዋል፣ ምን አይነት መኪና እያሽከረከሩ ነው። የማይቆም ንጽጽር ነው። በህይወት እስካለን ድረስ ሰውን ያያል። ሰው ጥሎኝ ሄዷል ብለህ ለቁጭት የምትጠቀምበት ከሆነ ጥሩ ነው። ችግሩ ምንድን ነው? ቅናትን ይቀሰቅሳል። በጣም የተቀሸረ ክሽን ተደርጎ የሚታይ ነገር አበሳችንን እያሳየ ነው። ኤዲት ከተደረገ ፎቶሾፕ ከተደረገ ኑሮ ጋር ነው እያነጻጸረን ያለ ነው። አይምሮአችን አንድ ማነጻጸር ከለመደን ማውቂያ የለውም። ንጽጽሩ አሸናፊው ማን ነው? ንጽጽር ደስታን ትሰርቃለች ይባላል። ለምን በንጽጽር እናብዳለን? ሰላም ተመልካቾቻችን እንደምናላችሁ። ይህ ላይፍ ሚዲያ ነው። ላይፍ ሚዲያ ስለ ህይወት፣ ስለ ኑሮ ቀለል ያሉ ጉዳዮችን ያነሳን የምናወራበት ነው። የታዘብናቸውን፣ የተመለከትናቸውን ማህበረሰባችንን ያነጋገሩ ጉዳዮችን መርጠን እናወራለን፣ ምልከታችንን እናስቀምጣለን። ከኛ ጋር ሆኖ ትግስት በጋሻው፣ ጸገነት ላቀና ነቢል መሐመድ፣ ያው ሶስታችንም ጓደኛሞች ነን፣ ከእናንተ ጋር አለን። ዛሬ በምን ላይ እንወያያለን? ለምን በንጽጽር እናብዳለን? ያበደ እኔ ነኝ ማለት ይችላል። ግን ብዙ ጊዜ እኔ አብጃለሁ አንልም። የሌሎች ሰዎችን ነው የምናየው። ኑሯችንን፣ ውበታችንን፣ ገንዘባችንን፣ ስራችንን እናነጻጽራለን አይደል ከሌሎች ጋር። ንጽጽር ተፈጥሯዊ ነው፣ እያነጻጸርን እንኖራለን። ግን የሁላችንም ደግሞ አመጣጥ የተለያየ ነው። ከተለያየ ቤተሰብ፣ ከተለያየ ኢኮኖሚ ደረጃ፣ ከተለያየ አካባቢ፣ ከተለያየ ዓለም ክፍል የመጣን ሰዎች ነን። ኢኮኖሚው የተለያየ ነው፣ ባህላችን የተለያየ ነው፣ እምነታችን የተለያየ ነው። ብዙ የተለዩ ነገሮች በግለሰብ ደረጃ ባህሪያችን ደግሞ ምንድነው ያለን እድል፣ ያለን ችሎታ፣ ነገሮችን የምንፈጽምበት መንገድ በጣም የተለያየ ነን እንደ መልካችን ማለት ነው። ግን እንደዛም ሆኖ በጣም ራሳችን እናነጻጽራለን። ደግሞ ከጊዜው ጋራ ከሶሻል ሚዲያ ዘመን ጋር ስንመጣ በንጽጽር እንድናብድ ሆነናል። ሶሻል ሚዲያው የሚሰጠን ነገር ሳንወድ በግድ ህይወታችንን፣ ኑሯችንን ከሰዎች ጋር እንድናነጻጽር እያደረገን ነው። ችግሩ ግን ምንድን ነው? እውነተኛ ሪል ማንነታችንን ከፌክ ማንነት ጋር አይደለም። ኤዲት ከተደረገ ፎቶሾፕ ከተደረገ ኑሮ ጋር ነው እያነጻጸረን ያለ ነው። ከባድ ይሆናል። አሁን ብዙ ሰዎች የሚመከሩት ምክር ወይም የምንሰማው አብዝተን ራሳችሁን ሆኑ ከራሳችሁ ጋር ተወዳደሩ አይነት ዓለም የምትሰብከው ነገር አለ። ሁሉም የሚስማማበት ይመስለኛል፣ ግን ማድረጉ ነው ከባዱ። ለምን ያልሹ ይሄ በጣም የተቀሸረ ክሽን ተደርጎ የሚታይ ነገር አበሳችንን እያሳየ ነው። ሁልጊዜም ጥሩ ነገር ደስ ይላል። ለምንድን ነው ሰዎች ሆቴል ሲሄዱ ደስ የሚላቸው? ቆንጆ ተደርጎ የተነጠፈ አልጋ እና ቁርስ ሰዓት ደርሷል ተብለህ ቢፌ አይደለም። ቤት ውስጥ ግን ስራ እኮ አለ። ቁርሱ ዝም ብሎ አይመጣም አንቺ ካልሰራሹ። አልጋው አንተ ካላነጠፍከው እንደዛ ሊያምር አይችልም። አርገኸውም ላያምር ይችላል እንደ ሆቴሉ። ስለዚህ ህይወታችንን ሁልጊዜ ወደ ፐርፌክሽን ማምጣት እንፈልጋለን፣ ወይም ፍጹም ወደ ሆነው ነገር። ውብ ቢሆን ደስ ይላል። ውብ ነው ህይወቴ ብለው ደግሞ ሪፍሌክሽኑን ያሳዩን ሰዎች እየበዙ ነው አሁን። ምግባቸው፣ ልብሳቸው፣ ጌጣቸው፣ ቤታቸው፣ ከዛ በአጭር ጊዜ ውስጥ ለውጣቸው። የአጭር ጊዜ ለውጥ ያሳብዳል፣ እንቅልፍ ይነሳል። ራሱንም የተለወጠውን ሰው አይደለም እኔ ዳር ሆኜ ተፋዝዣለሁ ለምለው ማለት ነው። ግን እኮ አውቃት ነበረ የሆነ ቦታ ስራ ብለን እኮ ልናመለክት ተገናኝተን አውርተናል። ከመቼው ነው ይህ ሁሉ ገንዘብ? ከመቼው ነው ይህ ሁሉ ማማር? ይሄ እንቅልፍ ይነሳል እንደተባለው። የምናነጻጽረው ደግሞ ብዙ ጊዜ አብረውን ከተማሩ ሰዎች ጋር፣ ተመሳሳይ ስታተስ ከነበረን ሰዎች ጋር። አንድ ባች ነበር ከሆነ ጊዜ አንድ መስሪያ ቤት ሰርተ ነበረ፣ ተመሳሳይ የእድሜ ክልል ውስጥ ነው ያለው፣ ተመሳሳይ ኢኮኖሚ ደረጃ ላይ ነው ያለው፣ አንድ ሰፈር አድገሃል። ድንገት ግን እነዛ ሰዎች ተቀየሩ፣ ተለወጡ።
አንተ የሆነ ቦታ ላይ ነው ያለው አልተንቀሳቀስክም። እና አንዳንዴ ማነጻጸር ጥሩ የሚሆነው እነሱ የደረሱበት ደረጃ ለመድረስ እኔ መታገል አለብኝ መስራት አለብኝ ሰው ጥሎኝ ሄዷል ብለህ ለቁጭት የምትጠቀምበት ከሆነ ጥሩ ነው። ችግሩ ምንድነው? ቅናትን ይቀሰቅሳል። ሰልፍ ኮንፊደንስን ያሳጣል፣ በራስ መተማመንህን። ሰዎች በጣም እየራቁኝ ሄደዋል ብለን ስናስብ ምንድነው ራሳችንን መቀበል ያቅተናል አይደል? በቃ አልደርስባቸውም፣ እኔ አልችልም፣ ትተውኝ ሄደዋል። ስለዚህ ራስን የማሳነስ ነገር ላይ ትመጣለህ እና ምንም ያክል ብትጥር ብትለፋ እነሱ የደረሱበት ደረጃ እንደምትደርስ ማመን ያቅታል። ግን ራስ ላይ ነበር መስራት የነበረብህ። ትላንት ምን አይነት አቅም ነበረ፣ ዛሬ ምን ደረጃ ላይ ደርሰሃል፣ እንዴት ነው የኔ እድገት፣ እንዴት ነው የኔ መሻሻል ሊመጣ የሚችለው የሚለው ከኔ ጋር ነበር መሆን የነበረበት። ከሰዎች ጋር እያደረግነው ስንመጣ መድረስ እንደማንችል እናውቃለን። በቃ የምንችለውንም ነገር እንዳንሰራ እንሆናለን። እጃችንን አጣጥፈን መቀመጥ ነው። ስሜቱ ከባድ ነው። ስለዚህ ጠቀሜታም አለው ጉዳትም አለው። የቱ ጋ ነው ከልክ የሚያልፈው የሚለው በጣም አሳሳቢ የሚሆነው እሱ ይመስለኛል። አሁን ሰዎች ራሳቸውን ከሰው ጋር ማየታቸው ተፈጥሯዊ ነገር ነው፣ ይከሰታል። ምናልባት ይሄ ስነ ልቦና ላይ የሚጽፉ ባለሙያዎች ምናምን በብዛት የሚጠከሩት ነገር በተለይ እንደውም አሁን ዘጊ እንዳልሽው በተለይ ከኩዮቹ ጋር ሰው ራሱን የማነጻጸር ነገሩ በጣም የተለመደ ነው። ለምሳሌ በጣም ከሱ በእድሜ ከራቀና ከሱ የኑሮ ሁኔታ በጣም ከተለየ ሰው ይልቅ አብሮት ከተማረ ወይ አብሮት ከሰራ ከሚተዋወቀው ሰው ጋር ከአቻው ጋር ራሱን የማነጻጸር ባህሪ ይኖረዋል። ድንገት በሆነ አለባበስ ስታልፍ አይታት ወይኔ እንትን አያምርም ምናምን ብላ ራሷን ተመልሳ ከምታይበት ቅጽበት ጀምሮ ሰዎች የሚጠቀሙበትን ማቴሪያል የሚያሳዩትን ነገር ለንጽጽር የሚጠቀሙ ሰዎች አሉ። እና እንደ ጥሩ ነገር ካየነው ለመነሳሻ መጠቀም ይቻላል። ቲጂ የሆነ ነገር ስታደርግ እኔ ከዛ ተምሬ ያንን እንደ አንድ መነሳሻ ሞቲቬት የሚያደርገኝ ነገር አንቺ የተጠቀምሽውን መንገድ ተከትዬ የሆነ የተሻለ ነገር ለማድረግ ለመማሪያነት አንቺ የሆነ ነገር አድርገሻል፣ ያን ነገር እኔ ዛሬ ሳየው ይሄን ነገር አድርገዋለች እኔም በማረበትስ ብሎ ያን ነገር በጥሩ የመጠቀም እና በሂደት እንደው በጥሩ ነገር ከተጠቀምንበት ስለ ራሳችን ያለንን ግንዛቤ እየጨመረው ሊሄድ ይችላል አይደል? ማለት የቱጋ ነው ድክመቴ፣ የቱጋ ነው ጥንካሬ፣ ይህንን ነገር ቲጂ እያደረገችው ነው ሰው እዚህ ጋር ደክም ያለው ይህንን ነገር ከፍ ባደርገው ብሎ ሰው እንደ አንድ መማሪያ ነው ማበረታቻ ላይ አይምሮ ብዙ ጊዜ እንደዛ አያረግም። ማናሻው ነገር ድንግጥ ይላል። ድንግጥ የሚለው ለምንድን ነው እንዴ? የት ነበርሽ ትዕግስት? ምን እያደረግሽ ነበር? ለምን? እንዴት? ሰሞኑን አንድ ሲትኮም እያየሁ ነበር እና እዛ ላይ አንዱ ሲን ገርሞኝ ነው። በልጅነታቸው ይተዋወቃሉ። እሷ ታክሲ ቆማ ተሰልፋ በጣም ይሄ ያው የከተማችን የታክሲ ወረፋ የምታውቁት ነው። ከሩቅ አየቻት፣ ዘመናዊ መኪና ይዛ ነው። ወይኔ እከሊት አይደለሽ እከሊት ነሽ አይደለ? አብረን ተምረን እኮ ኤሌመንተሪ ላይ ትዝ ይልሻል? በጣም ጎበዝ ተማሪ ነበርሽ። የት ደርሳ ይሆን እንላለን እኮ። የሚገርምሽ በአንቺ ጉብዝና አየሽ ለውድድር የመጡት ነገሮች ራሳቸው ካንተ በለጣሉ የተባሉት ሰዎች ራሱ እንዴት ነው ራሳቸውን የሚገልጹልን ለኛ የሚለው ባለን ነገር ዝቅ እንድንል ይሰማል። አድርገው የንጽጽር ችግር ምንድነው? ሰዎች ደግሞ ከፍ ያለ ነገር ላይ ደረስኩ ብለው ሲያስቡ ሌሎችን ለማሳነስ ሌሎችን የበታችነት ስሜት እንዲሰማቸው የእነሱን ከፍታ በደንብ ለማጉላት እና አይ ደህና ነኝ እነሱ የተረጋጋች ከሆነ ደህና ነኝ አዎ እንዳልሹ ወድ ነበረ ሳይንስ አዎ ኬሚስትሪ መምህር ሆንኩኝ አዎ ትላለች ኬሚስትሪ መምህር ወይኔ ብላ ነው የደነገጠችው። ምክንያቱም ምን አይነት ህይወት እየመራች እንደሆነ ገጽታውን የነገረቻት። ይገርምሻል እኔ ደግሞ እኮ ብታይ ወዲያው ሃይ ስኩል ጨረስኩኝ፣ ባላገባው ከባሌ ጋር አሁን ኢምፖርት ኤክስፖርት እናደርጋለን ምናምን ቀጠለ። እሷን የምታስተዋውቃት መንገድ እቺ ሴት ምራቋን የዋጠች ሆነ ግን ጥያቄ እየጠየቀች ነው ወደ ቤቷ የገባችው። ምሁር ነኝ እኔ ህይወትን የለወጥኩ ነኝ ደስተኛ ነኝ ስመኝ በነበረው ሳይንስ ዘርፍ ውስጥ መማሬ። አየህ የቤት ስራ ይሰጡሃል ማለት ነው እነኚህ ሰዎች። በድግግሞች ደግሞ አሁን በስልክ ላይ የምታያቸው ነገሮች እንዴት ነው በቃ ህይወትህን ሰላም የሚነሱት? በጣም አንዱ ግን ችግር ነው በእነሱ አሁን ይሄን ያሳየቻት ልጅ እሷ ምን አይነት ህይወት እያሳለፈች ነው የሚለውን ደግሞ አታውቅም፣ አትነግራትም። መኪና ሳይታታለች እንዳልሽው ኢምፖርት ኤክስፖርት እየሰራው አለቻት፣ የሆነ ነገር አለቻት። በምን አይነት ስቃይ ውስጥ እያሳለፈች እንደሆነ ደግሞ የማይታይ ገጽ አለ። ምናልባት ገንዘቡን የምታገኝበት መንገድ ጫናው በመጥፎም በጥሩም ነው የምልሽ። በሁለቱም መንገድ ዝም ብሎ የሚመጣ አይደለም። እኛ የመጨረሻ ውጤቱን ነው የምናየው አይደል? ከመጨረሻ ውጤቱ ጀርባ
ምን እየተካሄደ ነው የሚለውን አናይም። ንጽጽር በጣም አንድ ከባድ የሚያደርገው ነገር የዛን ሰው ታሪክ ሙሉ ታሪኩን አይናገርም። ድንገት አንቺን አንድ ሰው ዛሬ አይሻል ከሆነ ዓመት በፊት አብራችሁ የተማራችሁ ናችሁ ቲጂ እኮ እንዲህ ነች ብሎ በዛች ቅስፈት የራሱን ንጽጽር ቢወስድ ሙሉ ስዕሉን አላገኝም። ውሎሽን አያውቅም። አንድ ሰዓት ቢያገኝሽ 23 ሰዓት አላገኝሽ። ምን እንደምታሳድ ምን ላይ ኢንቨስት አድርጌ ነበር፣ ምን ውጣ ውረድ እንደነበረሽ፣ ምን ነገሮች እንደተከሰቱ አይታወቅም። እና እንዳልሽው ያስደነግጣል። ያስደነግጥና ግን ቆም ብለን ኦኬ የሚያምር ነገር እናያለን፣ ግን እውነት ነው ወይ ሙሉ ነገሩን ይገልጻሉ ብለን መጠየቅ ያለብን። ለጊዜው ግን ይረብሻል። ለተወሰኑ ጊዜያት ሊቆይ ይችላል። እኔ አንድ ማቃት ልጅ ጓደኞቿ ጋር ለማሳለፍ ትሄዳለች። አብረው ነው የተማሩት እና ስራም እንደዚሁ አብረው ይዘው ነበረ። የሆነ ጊዜ ላይ አንድ ባሽ ናቸው እና እነሱ ጋር እንደዚህ አድራ ምናምን ማታም እንዲሁ ተዝናንተው ገቡና ምሽት ላይ የሚያወጡት ገንዘብ አየቻቸው። በቃ ያለገዳና በ6 ወርም ደሞዟ ተሰብስቦ እንደዚህ አይነት ሊኖራት አይችልም። እና እሷ ተቀጥራ ነው የምትሰራው። እንደዚህ በሂደት ሙያህን እያሳደክ እያሻሸልክ የምትሄድበት ማን የለም። ቀስ እያለ ሙያህም እየተገነባ እድገትም እያገኘ የምትሄድበት ተቋም ነው። አብዛኛው ሰው እንደዛ ነው። በቃ ሂደት ነው፣ ሂደትን ይፈልጋል ለውጡ። የእነዚህ ልጆች የመዝናናትና የገንዘብ አወጣጥ ሁኔታ ግን በጣም ያስደነገጣትና እንደዚህ ጠዋት ላይ እያወሩ ቁርስ እየበሉ ግን ስንት ነው ደሞዝሽ አሏት። ደሞዛን ተናገረች። በጣም ሳቁ። ለዚች ብለሽ ነው በጠዋት ተነስተሽ በቃ የምትመላለሽው ብዙ መሰናክል አልፈሽ እና ስትመጣ ማለት ነው እኔ ጋር መታ እያወራችን በጣም ነው የተሰማት። እንደዚህ እኮ አሉኝ እና ለፍቅረኛም ነበራት እና ለፍቅረኛዋ ስትነግረው ቢያንስ አንቺ ስራሽን እየሰራሽ ነው ያለሽው፣ እነሱ ምን ሰርተው ነው እንደዚህ አይነት ገንዘብ እያወጣ ያሉት? ልክ አሁን ነቢል ያልከው በምን መንገድ ነው ይሄን ገንዘብ ያመጡት? ያው ገንዘብ የሚሰጧቸው ሰዎች አሉ፣ እንዲዝናኑ ፈታ እንዲሉ የሚያደርጓቸው ሰዎች አሉ። ይሄ ግልጽ ነው። እንደውም የብዙ ወጣት ሴቶችን ህይወት እየፈተነ ያለው ነገር ይሄ ነው። ከበስተጀርባ በጣም ብዙ ገንዘብ ፈሰስ የሚያደርጉ ሰዎች አሉ። ከዛ እነዚህ ደግሞ እየመጡ የሚያሳዩን ህይወት አለ እና አንተ እንዴት ነው ሂደቱን ጠብቆ በሚመጣ ለውጥ ውስጥ ራስህን አሳምነህ መቀጠል የምችለው? ግን እነሱ ደግሞ የሄዱበትን መንገድ እኔ ሄድበታለሁ። እነሱ ገንዘብ ለማምጣት የሄዱበትን ርቀትና መስዋዕትነት፣ የሞራል ጉዳይ፣ እነዚህን ሁሉ ነገሮች እኛ ማድረግ እንችላለን ወይ? ይሄን እንድንቋቋም ሆነንስ አድገናል ወይ ኖረናል ወይ? አሁን አንዲት ሴት ምን አለችኝ፣ የምሯን ነው ያጫወተችኝ። ይሄንን ጉዳይ የማህበራዊ ጉዳይ ነገር ያስጨንቀናል አንዳንዴ። ሚዜ ሁኚ ተብላ ነው ባጭሩ። 7-8 ሴቶች የተሰባሰቡበት ነው። 7-8ቱ ሴቶች ውስጥ አብላጫዎቹ ኑሯቸውን ማሳየት የሚፈልጉ ናቸው። ለምሳሌ ከሴሬሞኒው በፊት ተገናኝተው በጣም ብዙ ነገር የሚያደርጉ፣ ሙሽሪትን ሰርፕራይዝ የሚያደርጉ፣ እነሱ የሆነ ቦታ ሄደው መዝናናት የሚፈልጉ የራሳቸው ሴሬሞኒ ያደረጉት ማለት ነው። ሀክ አደረጉት ባጭሩ የሰውን ሰርግ። እቺ ደግሞ የራሷ የዕለት ተዕለት ህይወት አለባት። ለምሳሌ አንተ አንዲት ሴት በዕለት ተዕለት ህይወቷ ስትጠመድ ኢትዮጵያ ውስጥ ቤቷ፣ ትዳሯ፣ ልጆቿ፣ ገንዘብ እንኳን ኖረ ቢባል ይሄ የሚያስጨንቃት፣ ቶሎ እንለያይ፣ ምንድነው ለሚቀጥለው ሰርግ የሚያስፈልገን የሚለውን በአጭሩ መግደል የምትፈልግ፣ እነሱ ዛሬ ለብቻው ስለ ጸጉር ሊወራ ይችላል፣ ውዱን ጸጉር ስለመግዛት ሊሆን ይችላል የሚያስቡት። የትኛውን ቀሚስ ነው የምንለብሰው ሲባል ስለ ዲዛይነር መረጣ ሊሆን ይችላል የሚጨቃጨቁት ቁጭ ብለው። ገብተዋል። ገንዘብ አለበት ውስጡ፣ የጊዜ ምቾት አለበት፣ የፈለግካውን ነገር የማድረግ ነፃነት አለበት። ስለዚህ ምንድን ነው የሚሰማ? ሚዜ ባትሆንስ ልታስቀይም ነው አይደለ? እና ደግሞ የት ነው ያለሁት እኔ? ሰዎች እንዲህ የኖሩን አሁን ችግር አለ በምንልበት ዓለምና ሀገር ውስጥ እንኳን ሰዎች እንዲህ በነፃነት ነው። 5ቱ ሰዎች ኢትዮጵያ ይመስሉሃል። አንተ ከዛ ውስጥ ተነጥለህ የተተውክ የተተፋ ኑሮ እንዲያስጠላህ የተደረክ አይነት ስሜት ይፈጥራል። እና በመከራ ብቻ ተወጣውታለች። በመከራ የብዙ ነገር ህይወቷን ግን አመሰቃቅሎታል። የብዙ ነገር ሁለተኛ እንደዚህ አይነት ክበብ ውስጥ ብመጣ መጨረሻ ላይ እንደዛ ነው የምትዩ። ጠላቻቸው እንደዚህ ደግሞ ምን ይሆናል? ብዙ ጊዜ የምታውቂያቸው ሰዎች ናቸው፣ ድንገት የተቀየሩ ሰዎች ናቸው እና አመጣጣቸውን ታውቂያለሽ። የሆነ ቦታ ግን ጥለውሽ ሄደዋል እና እንደዚህ ከጓደኞቿ ጋር ነው የምታውቃቸው። አንድ ወቅት አብረው የሚዝናኑ ልጆች ናቸው። ግን አሁን የት ደረጃ ደርሰዋል? እነሱ የሚነዱት መኪና፣ የሚኖሩት ኑሮ፣ የሚያወሩት ወሬ አይገናኝም። እና እንገናኝ እስቲ ብለው ነው ከስንት ጊዜ በኋላ አንድ ጓደኛቸው ከውጭ መታ አብረው ጊዜ ለማሳለፍ። ከዛ ማኪያቶ ተጠጥቶ የሚከፈለው ቲፕ
ከዛ ደግሞ እንብላ ተብሎ ምግብ ቀረበ። የቀረበው ምግብ የሚበላውም የማይበላውም ይደብሮናል ብለው ትተውት ሄዱ። የቀረበው ምግብ ማለት ነው። ከዛ ይዛኔ እኔ ኧረ ለምንድን ነው እዚህ ስንት ምግብ የተቸገረ ሰው አለ፣ አምጡ ቴካዌ ይደረግና ውጭ ላይ ሰጣችኋለሁ አልኳለች። ግራ ቢገባኝ ለምን ብዙ ገንዘብ ነው የተከፈለው፣ በአት አይነት ምግብ ነው የታዘዘው፣ እሱንም ደግሞ ትተውት የጥፋተኝነት ስሜት ከዛ ደግሞ ሌላ ቦታ እንዝናና ተባላለች። አይ በቃ ይሄ ነገር አያዋጣኝም፣ ከዚህ በኋላ ሼር ላርግ እንኳን መሸሽ ነው ልታደርጊ ማችበት አወጣጥ ነው እያወጣ ከራስሽ ጋር የምትታየው እና ቤት መታ ቤት ኑሮዋን አነጻጸረች ማለት አንድ ላይ ነበርን። እነሱም የመጡበት መንገድ እኔ የምመጣሁበት መንገድ ተመሳሳይ ነው እና የኔ ህይወት ግን ህይወት ነው የሚለውን ነገር ጥያቄ እንድትፈጥርበት አደረጋት። ለተወሰነ ጊዜ አይምሮህን ይቆጣጠራል። ገብታ ኮዛ ምን ወጥ ልስራ የሚለው ሊያስጨንቃት ይችላል። ምን አይነት ወጥ ነው ጠዋት ልጆቿን ትምህርት ቤት ስለመሸኘት ስለምትሰራው ምግብ፣ ከዛ ደግሞ አስቤዛን እንዴት አብቃቅታ መኖር እንዳለባት ይሄ ነገር ነው ያሳስባል። ሁለት የተለያየ ገጽ ነው። አሁን ሁሌ የምንረሳው ነገር አንድ ቦታ ብናድግ፣ አንድ ቦታ ብንማር፣ አንድ አይነት አኗኗር ቢኖረን የተወሰነ ከሆነ ጊዜ በኋላ አካሄዳችን የተለያየ ነው የሚሆነው። የምንመርጣቸው የየራሳችን የተለያዩ መንገዶች አሉ። እነዛ መንገዶች የሚያስተዋውቁን ሰዎች፣ የሚያመጡት አጋጣሚዎች እና የሚፈጠሩ ነገሮች አሉ። ያ በእኛ ውስጥ የተለያየ አይነት አኗኗር ይፈጥራል። ስንገናኝ እገሌ እንዲሆነ የምትለውን ኢንፎርሜሽን በመያዝ ብቻ ያ ነገር ትክክል ነው ብለን ራሳችንን ማነጻጸር ስንጀምር አንድ መጥፎ ስሜት ውስጥ እንገባለን። ራሳችንን መጥላት፣ ራሳችንን መጠራጠር፣ እኔ ከራሳችን ከሰው እንዳነስን የመሰማት ብቁ አይደለሁም የማለት ከዛ በኋላ ከሰው ጋር ያለሽን ግንኙነት ራሱ ይበላሻል። ሰዎችን ታያለሽ ደጋግመሽ ስለ ሰው እንደዚህ የምታስቢ ከሆነ ቅድም ጸጊ ያልሽው ይሄ የቅናቱ ምናምን ስሜት ከሆነ ሰዓት በኋላ ወደ ምሬት ይሄዳል እና ሰውን የመጥላት ያን ጥሩ ነገር የመሰለሽን ባየሽ ቁጥር አንቺ ያጣሽና የተገፋሽ ወይም የተገፋሽን ባይባል እጣ ፈንታሽ መጥፎ እንደሆነ ስለተሰማሽ ያቺን ሰው ባየሽ ቁጥር ሴሌብሬት አይደለም የምታደርጊው፣ ወይም ቅድም እንዳልነው መማሪያም አይደለም። ጥሩ ነገር ከሆነ ነው የምልሽ፣ አሁን በተሰጠው ምሳሌ ሳይሆን በጥሩ ነገር መማሪያ አታደርጊው፣ ምሬት ነው የምታበዥው። ራስሽን ትጠያለሽ፣ ስሜትሽ ይጎዳል፣ ከሰው ጋር ያለሽ አንዳንዴ ወላጆችንም ልትወቅስ ትችላለህ። ለምን ከእንደዚህ አይነት ወላጆች መጣው፣ ለምን እንደዚህ አይነት ባላገባው አይደለ? እንደዚህ አይነት ህይወትን ጥያቄ ፈጥረባቸውና የምትከራከረባቸው ነገሮች ይመጣሉ። እዚህ ነው በአባባል ደረጃ ምንድን ነው ንጽጽር ደስታን ትሰርቃለች ይባላል። አናሊ ያለሽ ደስታ ነው የሚሰረቀው። እዚህ ጋር ያለሽ የምትደሰችበት ሌላ ጊዜ ለአንቺ ሰላም የሚሰጥሽ ነገር ትርጉም ያጣል። ላይፍ ደግሞ እሱ ነው። አሁን ህይወት ብለን ስንልከው ምንም አይነት ኢኮኖሚ ውስጥ ሆን ተረጋግተህ ኖረሃል ወይ፣ ትርጉም ሰጥቶሃል ወይ ኑሮ ያሌለው ነው። አሁን ትናንሽ ልጆች አካባቢ ነው ያለን። ትናንሽ ስንል ያው ወጣቶች እድሜ ክልል ውስጥ ያሉ ለምሳሌ ቁሳቁሶች ያፎካክሯቸዋል፣ አልባሳቶቻቸው፣ የመዝናኛ ምርጫዎቻቸው፣ ለእጅ ለኪስ ተብለው የሚሰጥ ገንዘብ፣ ታሪኮችን እየሰማን ነው። አንዳንዶች ህይወታቸውን እስከ ማጥፋት ድረስ ደርሰው የተወሩ የሰማናቸው አንድ ሰሞን ጉድ ያስባሉ ታሪኮች አሉ በትምህርት ቤት ደረጃ። ከዚህ ቀደም ካንቺ ጋር ሆኜ ነው ጸጊ አንድ ሰው የነገረን ውጭ ሀገር ጫማ አፎካክሯቸው ይህን አይነት ጫማ ነው የምትገዛልኝ ብሎ እኔ ይህን ጫማ ለመግዛት የማገኘው ገንዘብ ለብዙ ጊዜ ያስተዳድረኝ ነበር ይላል። በስደት ሌላ ሀገር ነው አሜሪካ ሆኖ እዛ በጫማ ተፎካክረው ነው በጣም ትልቅ ገንዘብ የሚያስወጣ ብራንድ ጫማ ልጆቹ አድርገው ይሄን መግዛት አለብህ ነው። ይሄን መግዛት ካልቻልክ ለምን ወለድከኝ ወደሚል መጣ ማለት ነው። Thanks to my dad I even wear these shoes ሜራባሪ ስለዚህ አይነት የማይረባ ጫማ ነው እያደረግኩ ያለሁት ብሎ አንተ እኮ በጣም ጥሪ ተጋግጬ ልጄ ከኔ የተሻለ ህይወት ይኖር ብለህ ጥሩ አብልተህ ሊሆን ይችላል። እንዲህ የሚልህ ልጅ ጥሩ ትምህርት ቤት አስገብተህ ሊሆን ይችላል። ግን ወደ ጥሩ ነገር በግድ መግፋትህ ራሱ ያልተገባ ንጽጽር ውስጥ እንዲለማመዱ ያደርጋቸዋል። የሚገባኝ ይሄ ነገር ነው ማለት ሌላ ጉዳይ ነው። ማንም ሰው የሚገባው ጥሩ እንዲሆን መመኘቱ እኔ ችግር የለብኝም። ግን ጊዜው ላይ ሆን ይችላል። በቃ የዛን ጊዜ እነኛ ሰዎች በልጠው ሊሆን ይችላል። ያልከው በመጥፎ ብቻ ሳይሆን በጥሩ ነገር ተስፈንጥረው ሊሆን ይችላል። ሰዎች አመጣጣችንም የተለያየ ነው። የሁላችንም አመጣጥ አንድ አይነት አይደለም። በህይወት ውስጥ የምንታገላቸው ነገሮች ሂደታችን፣ ክህሎታችን፣ ልምዳችን አይደለም ቤተሰባችን የተለያየ ነው እና የተለያየ ሂደት ነው የምንከተል እና ሁላችንም ተመሳሳይ ነገር እንዲኖረን መጠበቅ የለብንም። የምንደርስበትን ደረጃ ሁሌ እንደሚባለው እውነት ከሆነ ማለት ነው ከራሳችን ጋር ነው። ከራሳችን ትናንት የቱ ጋር ነበር ያለሁት፣ አሁን ምን ቦታ ደርሻለሁ የሚለውን አቅማችንን ራሳችንን
መለካት ያለብን። መነጻጸርም ከሆነ ጥሩ የሚሆነው ምንድን የሆነ በጎ ቅናት የሚቀሰቅስብን ከሆነና አንዳንድ ሰዎች በምን ይነሳሳሉ እነ ከሌዚህ ደረጃ ደርሰዋል ከነሱ ያላነሰ እውቀትና ችሎታ ያለኝ እኔ እዚህ ተቀምጫለሁ ብለው በቁጭት ተነሳስተው ማለት ነው የተሻለ ደረጃ ላይ ደረሱ ሰዎች አሉ። ቁጭት ረፍት ነስቶኝ ነው መንፈሳዊ ቅናት ካንቼ ነው። በተግባር ከተለወጠ ጥሩ ነው። ሰዎቹንም ሳትጎዳ አንተም ሳትበጣጠስ ያደረከው ነገር ከሆነ ግን በሌላ መልኩ እዚህ ጉዳይ ላይ ማንሳት ያለብን ትልቁ ነገር እንቁልልጭ ባይነን ወይ እኛ ትንሽ ከሌሎቹ ተለየን ብለን ስናስብ በጣም እዩልን ስሙልን ማንም እኔ ጋር አይደርስም እቺንማ አታገኟትም እኔ የመጣሁበትን ነገርማ አታገኙም ዝም ብላችሁ ባይነት በደንብ እየተሰበከ ነው። በቃ እኔ $1 ሚሊዮን ነው ይሄ ሸሚዜ ብዬ የምል ከሆነ ዝም ብለሽ ማንሽም ጋር አይመጣም ይሄ የሚል ትምክት ከሆነ ያለው የተባለው መጥፎ ስሜት ሊያሳድር ይችላል። የዛን ያክል ደግሞ እኛም መውደቂያችን ደርሷል ማለት ነው። ራሱ ምንድነው የሰጠነው ለሰው ቀጥሎ ምንድነው ይነገር ሳይናገሩ በህይወታቸው ውስጥ ሊያሳዩን የሚሞክሩ ሰዎች አሉ። ለምሳሌ ቤታቸው ግብዣ ጠርተው አንተን የሚያሸማቀቅ አይነት መስተንግዶ ከሆነ የሚያደርጉት ነገ ጠዋት እነዚህ ሰዎች አንተ ቤት ቡና ፍልተህ ልጠራቸው አችልም እንዳቅምህ ቢቀርብኝ ይሻላል ብለህ አርፈህ ትቀመጣለህ። ወይ አንዳንዱ ምን ያደርገናል እኔ ባልገኝስ እሱ ፕሮግራም ላይ ባልገኝስ እነሱ ሰርክል ውስጥ በቃ ተራርቀናል። ስለዚህ እነሱን ኢግኖር የማድረግ ጓደኝነታቸውንም ትተዋለህ ማህበራዊ ህይወቱንም ትተዋለህ። መገኘት አትፈልግም። ምቾት አይሰጥሽም። ምቾት ታጣበታለህ። ማህበረሰብ እንደ ማህበረሰብ የሆነ መደብ ይፈጥራል ራሱ ላይ ትንሽ ሳያውቀው ራሱን ያገላል። አይቀርም መደብ አይቀርም። እንደዚህ አይነት ነገሮች አሉ። አሁን ለምሳሌ ቅድም ያነሳሽው የትምህርት ቤቱ ነገር አንድ ዩኒፎርም ያስፈልገበት አንደኛው ምክንያት ምንድን ነው? ሁሉም ተማሪ እኩል ለብሶ ትምህርቱ ላይ አተኩሮ እንዲሄድ ነው። ዩኒፎርም ግዴታ ያልነበረበት ፍትሃዊነትን ያረጋገጠልን አንዱ ነገር ዩኒፎርም ነው። ግን አሁን ደግሞ በዩኒፎርም ኳሊቲ በጫማ በቦርሳ ራሱ ፉክክር አለ። እዛ በፊት ከዩኒፎርም በፊት በጣም ከባድ የልብስ ፉክክር ነበር ትምህርት ቤት ውስጥ። ስለዚህ አንዷ ልጅ ጋር ቤተሰብ የጠየቀችውን ማድረግ ይችል ነው። አንዱ ልጅ ወይም አንዷ ልጅ ደግሞ ቤት ስትሄድ ስቃይ ነው። ግን ልጄ እንዳያንስብኝ በሚል ወላጅ ከፍተኛ ስቃይ ውስጥ ይገባል። ዩኒፎርሙ ሲመጣ አስተካከለው። ልክ ዩኒፎርሙ ሲያስተካክለው አሁን እንችያልሽው ነገር መጣ ደግሞ ቀጥሎ ደግሞ የጫማ ፉክክር ባለችው ቀዳዳ ሰው የሆነ ነገር ለማሳየት እንደ የምሳቃ ፉክክር እኮ ይኖራል። በቃ ምን አይነት ምሳቃ ነው ልጅ የያዘው የውሃ ኮዳ ምን አይነት ነው የሚለው ጋር እንመጣለን። ሳናቀውም እኛም እንገባለን። ከዛ ደግሞ ወላጆች ሊወስዱ ሲመጡ ምን ለብሰዋል፣ ምን አይነት መኪና እያሽከረከሩ ነው፣ ይሄ ሁሉ ልጆችን በጣም የማይገባ ናብን ቢሉ አሉ ወላጅ ለሰው አንተ እንትን አትምጣ አባቴ ጓደኞቹ የሚያዩበት መንገድ ከሱ አባት አንጻር የተለየ ከሆነ አንደኛውን አባት የማለት ይሄ ማለት ከልጅነትም እድሜ ጀምሮ እስካለንበት ጽጹርን በደንብ ተለማስደሩ ላይ አለ በጣም በከፍተኛ ሁኔታ እና ይሄንን ማኔጅ የማድረግ የማወቅና ሰላማችንን እንዳይነሳ አንድ ተረት የሚመስል እኔ ደስ የሚለኝ ታሪክ ድሮም ንጽጽሩ አለ እንዳልከው ግን ለሰዎች ደግሞ ህሊና ይጠነቀቁ ነበር እናት አባቶቻችን በትንሹም ቢሆንና ሴትዮዋ ሀብታም ናት ልጆቿም እንደዛው ጎረቤት ደግሞ ድሮ ያው ሀብታም ድሃ ተቀላቅሎ ነው የሚኖረው ጎረቤት ደግሞ ሁልጊዜ እርዳታ የምትጠይቅበት ኑሮ ያላት ሴት ናትና ቺ ሀብታሟ ሂዱና ከዛ ቤት ጨው አንጡ ትላለች ሁልጊዜ እንደ እኛ ሁሉ ነገር አለ ለምንድን ነው ጨው የምንበደረው ከከሊት አይ አንዳንድ ጊዜ አንድ ራስ ሽንኩርት አንድ ራስ ምንድነው ድንች መጠየቅ አለብን። ምክንያቱም ሁልጊዜ አበዳሪ መሆናችንን እያሰብን የበላይነት እየተሰማን መኖር የለብንም። እቺ ሴት እኔ ማስፈልጋቸዋለሁ ለጎረቤቶቼ እንድትል እፈልጋለሁ። አየህ ትህትና ይኖርበታል ውስጡ። መብለጥህን ማንም ያውቃል፣ ደሃዋም ታውቃለች፣ ራሱ ሀብታሟም ታውቃለች። ግን እቺ ሴት እኔ አላስፈልግም ከዚህ ሰፈር በወጣ ብላ መማረር የለባትም በእነሱ የበላይነት። እቺን ደግሞ እሷ የምትፈልገው ነገር ምንድን ነው የሚለውን አውቃለች። ከኔ የምትፈልገው ነገርን ደግሞ ማን ነው እኔ የምፈልገውን ነገር ደግሞ የምትሰጠኝ ጎረቤት ናት ፈልግሻለሁ የሚለውን መናገር አለብኝ። ስለዚህ ጨው፣ ሽንኩርት፣ ድንች፣ ካሮት እየሄደች ታስጠይቃለች በልጆቿ። ከፍ አድርጋ እንዳትጠይቅ በስታተሷ ያቺን ሴት ማስጨነቅ እንበልና ወይ ሳልገዛ እኮ ሾፒንግ ሳልወጣ ብላ እንዲሆነ ውድ የምግብ ሸቀጥ ብትጠይቅ ከባድ ነው የሚሆነው። አጉል ማህበራዊ ህይወቱን አሪፍ አደርጋለሁ ብለን ማህበራዊ ህይወታችን ላይ ያሉት ተሳትፎዎች ራሱ
እንቅልፍ የሚነሱ እየሆኑ ነው። ለምሳሌ ልደት ብጠራ ምን ይዤ ነው የምሄደው? ትዕይንቱ እዛ ቤት ውስጥ ምን ሊሆን ይችላል? ስለዚህ ልሂድ ከሄድክ እዛ ንጽጽር ውስጥ ይገባል። ካልሄድክ ሰዎች ገፋች ጥሪዬን ብለው ሊያገሉኝ ነው። ስለዚህ ሳታውቀው ትሸዋወዳለህ ማለት ነው። እንዲህ በራቸውን ዘጋግተው የተለያዩ ብዙ ሰዎች ተፈጥረዋል። ከዚህ ሁሉ ነገር ቢቀርብኝስ የሚል ራስን እንደተባለው የስታተስ ጉዳይ ይሆንና በራሳችን መንገድ ጥጋችንን ልንይዝ እንችላለን። የሆነ ሰዓት ላይ ምቾት ወደሚሰጠን ሰርክል ራሳችንን እናኖራለንና ለዛ ከሆነ እኔ እነሱ ማተራራቅ ነው እዛና እዚህ ሆነ ኑሯችን አፈር ፈሽታ ምንድነው ድንጋይ ፈሽታ አድገሃል፣ ብዙ ነገር አሳልፈሃል፣ ግን ተለያይተሃል። ለምን? የኑሮ ሁኔታ ንጽጽሩ ከብዷል። ለዚህ ራስን አግልልሃል ከዛ ሰው፣ ያም ሰው ደግሞ ወደ ራሱ ወደሚመስለው ሰርክል ሄዷል። ያ ሰው ባይፈልግ እንኳን አንዳንዴ ከሱ ያነሰ ሰው ጋር ሲገኝ ሊጨነቅ ይችላል። አንቺም ትጨነቂያለሽ። ምን አድርጌ ባስደስተው ነው? እሱ ቤት ሄደሽ ስንት ቡፌ ተደርድሮ ተጋብዘሽ አንቺ ቤት ሲመጣ ደግሞ ምን ብሰራለት ሁሉ ነገር አለው እንደተባለው ምን ስጦታ ይዤለት ብሄድ ሁሉ ነገር አላቸው የሚል ጭንቀት ውስጥ ሰዎች ይገባሉ። አሪፍ ተረት አለችን አይደል? ሰው እንደ ቤቱ እንጂ እኮ ቀላል እኮ አይነት ነገሮች አይደል እንለዋለን እንጂ ነብይ እኮ ግን ተቃራኒ ነው። መታወትን እሱ ነው። አይደለ? አንድ በእድሜ የገፉ ሴት ምን አሉ? ማህበር አላቸው ወደ 20 ዓመት ምናምን የቆዩበት ማህበር። እዛ ማህበር ላይ ህግ ወጣ። የዛሬ 5-6 ዓመት ኑሮ በጣም እየተለወጠ ሲመጣ ሰዎች በቃ ትግል ሆነ ኑሮ ላይ እና ቢፌ ቀርብ ነበረ፣ እርድ ታረድ ነበረ፣ ጠጁ፣ አረቄው በቃ ካቲካላ ብለው ለጉድ ነበር የሚደረገው። ከማህበርተኛው አልፎ መንደሬ ሁሉ ተጠርቶ የሚበራበት ድንኳን ይደኮን ነበር። አሁን አልተቻለም። ስለዚህ ህጉ ምን ሆነ? ሰዎች እየተሳቀቁ ስለሆነ ቆሎና ውሃ ይቅረብ፣ ቁጭ ብለን እንነጋገራለን የምንነጋገረውን ነገር ወደሚል ሲሄድ ይሄን ያላደረገ ሰው ሊቀጣ ነው። ልብ በል። ምን የሚል ታሪክ ነገሩኝ። የሚቀጥለው ወር ከሊተረኛ ናት ተብሎ ሲኬድ ያንን ገደብ አልፋ ያቺ ሴት ሰርፕራይዝ ታደርጋቸዋለች። እርድ ፈጽማ እኔ ብላችሁትን አርጉ፣ የምትቀጡም ከሆነ ቅጡ፣ በቃ እንዲህ ነው፣ ይሄ ለክብሩ ነው ለወጉ ነው፣ ከቻልኩ ቻልኩ ነው። አንድ ዝም አለ። በሚቀጥለው እሷን ለማስናቅ ጠጁ ተጨምሮ አረቄው ወጥቶ ህግ እኮ ወጥቶ ነው። ገብተዋል። ህጉ ራሱ የወጣበት ምክንያት ህይወታችንን ንጽጽር እንዳይገልብን የሚል ነው ብለን አልተግባባ ነው። ከለቤት እንዲህ ካረገች እኔንም አሳያለሁ የዛሬ ዓመት እስኪደርስ ድረስ ስለኔ ስታተስ ይወቁ አይደል እንደ የምንለው እያለ ሄደ። መጨረሻ ላይ ግን በቃ ብዙ ትላልቅ ሰዎች ህጉ ማይሰራ ከሆነ ከዚህ እድር እንወጣለን ማህበር እንወጣለን ወደሚል ሲሉ ነው በቃ ተባል። ስንሄድ ቆሎና ውሃ ይቀርባል፣ አውርተን እንወጣለን። አንዱ የኢኮኖሚ ደረጃችንን የምናሳይበት ንጽጽር ነው። አሁን ብዙ ሰዎች ላይ በንጽጽር እንዲያብዱ እያደረጋቸው ያለው አሁን የሰርጎች ፓኬጅ መብዛት እኮ በራሱ እኔ የተሻለ ኢኮኖሚ ደረጃ ላይ ነው ያለሁት፣ የኔ ድግስ ልዩ ነው፣ ከሽምግልናው ጀምሮ የሚወጣው ገንዘብ ፈሰሱ አሁን በጣም እየጨመረ መጥቷል። እኔ የተሻለ ነገር ላይ ያለው የሚለውን የምናሳይበት ነው። ማህበራዊ ደረጃችን፣ ኢኮኖሚ ደረጃችን ያልነበሩ ነገሮች በከፍተኛ ደረጃ እየተስፋፉ እየሄዱ ያሉ ማቆሚያ የሌለው ነገር ነው መጨረሻ ላይ። ለዚህ ነው ንጽጽርም እኮ በጣም አታላይ የሚሆነው ነገር። አይምሯችን አንድ ማነጻጸር ከለመደና አኪያ የለው። ለምሳሌ እኔ ራሴን ከቲጂ ጋር አነጻቀሬ እሺ በእልህ በምን ቲጂ የያዘችውን ያስኩኝ፣ ከዛስ ቀጥሎ ተወዳዳሪ አንቺን ነው አትቆሚም ወይ ሌላ መንገድ ላይ ነሽ፣ ይቀጥላል። ራሴንም ከሌላ ሰው ጋር ባይ ስቲል የጎደለኝ ነገር እንዳለ ነው ቢሰማኝ የሚችል። ልክ ለምሳሌ እዚህ ሀገር ሀብታም ነኝ የሚል ሰው የሆነ ደግሞ ድሃ ሆነ። ስለዚህ ሁሉ ነገር አንጻራዊ ነው። ይህንን አመለካከት ካልያዝ ነው እንትኑ ማብቂያ የለውማ። ከስንቱ ሰው ጋር ተነጻጽሮ ስንቱን ነገር አይተ ነው በስንቱ ነገር ሰላም አተን እንኖራ። ወደ ራሳችን አቅም እንዳናተኩር፣ ወደ ራሳችን ኑሮ እንዳናተኩር እንዴ እንትንሽል ሞከሰታሻል ምንም እንጂ አስጋኝነት ከሰታሻል። አሁን ከዛሬ 10 ዓመት በፊት በጣም ችግር የነበረብሽ ነገር ዛሬ ጥያቄሽ ተመልሶ የምታመሰግኙ ደስ የሚልሽ ነገር ይኖራል በህይወትሽ። እሱን እንዳታመሰግኝ ያደርግሻል። ሁሌም የጎደለሽ ነገር እንዳለ ይሰማሻል። ሁሌም የቀረ ነገር እንዳለ ይሰማሻል። ይሄ በሚሆንበት ሰዓት የማይቆም ንጽጽር ነው። በህይወት እስካለን ድረስ ሰው ሰውን ያያል እና በዚህ መሃል ይሄ ነገር ያዋጣኛል ወይ ወይስ አጉል እያመለጥኩ ነው ወይ ብለን
ራሳችን ቆምን መጠየቅ ያለብን አፖዝ የምናደርግበት ቆም የምንልበት ቦታ ያስፈልገናል። እያበድን ከሆነ ወደ ብደቱ እያመራን ከሆነ ለማየት ግርግር ነው የምናየው። በቃ ሁላችንም ጋር ከላይ ከላይ ያለ የምንክደው ነገር አለ። ሁላችንም ራሳችንን ከሌሎች ጋር አነጻጽረናል። እኔ እንደውም ያላበድንበት ምክንያት እንደዚህ ቆም ስላለን መለስ ብለናል ወደ ራሳችን መጠየቅና መለስ። አሁን ስለ ንጽጽር ስናነሳ ሶሻል ሚዲያዊ ሁሉንም ሰው ነገር ስላጋለጠ እዛ ላይ መሰለን ግርግሩ የተፈጠረ ነው እንጂ ነበረ። ጉርብትና ላይ አይታችሁት ከሆነ በጣም ብዙ ድሆች አንድ ላይ ሲሆኑ ተስማምተው ይኖራሉ። መሀል ላይ ጣል ሲል ነገሮች አሉ፣ ድብልቅልቅ ነገሮች፣ በልጅነታችን ትዝ የሚሉን ነገሮች አሉ። አንዱን ለማስቀናት የሚደረጉ ነገሮች፣ እነከሌ ቤቴ ይሆናል እነከሌ ጋር የለም ተብሎ አንገት ለማስደፋት የሚደረጉት ነገሮች፣ ተማሪነት ጊዜ ላይ ያሳለፍካቸው ነገሮች ራሱ ወላጆችም አይረዱትም። አንዳንዴ ወጣትነት እድሜ ላይ ሄድክባቸው ነገሮች። አሁን ግን ጊዜው ምን ሰጠ፣ እድልም አለው የዛን ያክል ደግሞ ቁሳቁሱን ብንለው ማለቂያ የለውም። ዛሬ ምርጥ ነው ያለው ነገር ነገ አንድ ነገር ተሻሽሎለት መጥቷል። ገንዘብ ያለ ገደብ ሰዎች እጅ ውስጥ አለ። ስም፣ ዝና፣ ውበት፣ በጣም ብዙ መስፈርቶች አሉ። ከዛ ደግሞ ያው ፊድባኩ ነው አይደለ? ያላቸው ሰዎች በኢኮኖሚ በሙያ በስኬት የተሻለ ደረጃ ደረሱ የተባሉ ሰዎች አድናቂ ነን አክባሪ ነን አይደል? የእውነትም ይሁን የውሸት የምንሰጣቸው ትኩረት ለየት ያለ ነው። ስለዚህ አንተ ከነሱ አንሰ መታየትን አትፈልገውም። ማህበረሰቡ ራሱ ያበላልጣል። ስለዚህ ላለመበላለጥ ደግሞ እዛ ጋር ንጽጽሩ እንድትታመም ያደርግሃል ማለት ነው። ሶስታችንን ቁጭ አድርጎ እዚህ ጋር የሚያነጻጽር ሰው ከመጣ ይሰማሃል እኮ ነቢል እኮ እንዲህ ነው፣ ቲጂ እኮ እንዲህ ናት። የማበላለጥ የማነጻጸር ነገሮች ከመጡ ይሄ ራሱ የሰዎችን ስነ ልቦና ይጎዳል። እሱማ በጋራ እንዳንሰራ ይሄ እንደ ቡድን የሆነ ትልቅ ፍሬ እንዳናፈራ ያደረገንም ነገር ይሄ ነው። አሁን አይታችሁ ከሆነ ስም ዝና ያላቸው ሰዎች ጥቂት ናቸው ኢትዮጵያ ውስጥ። እርስ በርስ ተገናኝተው አንድ ነገር እንስራ፣ ግዙፍ እናርገው ህልማችንን የሚል ነገር ብዙ የለም። ሌላው ዓለም ላይ ተለምዷል እንዲህ አይነት ነገር። እንደውም አንድ ሰው ምን አለ፣ ህልሜ ትላልቅ የሚባሉ ሰዎችን አንድ ላይ አገናኝቶ ማሰራት ነበር። ልክ አሁን አሜሪካን ጋት ታለንት ላይ ኤጂቲ ላይ በየጊዜው ማየው ነገር ይገርመኛል። የሆነ ዙር ላይ የመቱ ምርጥ የምትላቸው ስታሮች ተወዳዳሪዎቹ ሌጀንድ ከሚሏቸው ሰዎች ጋር ፐርፎርም ያደርጋሉ መጥተው። በቃ ቢዮንሴ መታ ከሆነች ሴት ጋር ትዘፍናለች፣ አሌክሳንድሪያ ይዋት። በጣም ይገርመኛል። ህልሟን ሆነ ያደረጉትና አንድ ላይ ስራ እንዲሰሩ ያደርጓቸዋል። ከእሷ ጋር መዝፈን ዝም ብሎ አስበሽው። ሌሎችም ልክ እንደዚህ ያመጧቸውና ያደርጋሉ። እና ይሄን ያሰበ አንድ ሰው ነው ያልደዋወለው ሰው ጋር የለ እኔ ከከሌ ጋር በምን ሂሳብ አስበኝ እኔ ከከሊት ጋር ጭራሽ እኔ ሴቶቹም ወንዶቹ። ስለዚህ ሳናቃው ግንብ አለ። እኔ ነኝ በመልጠው ከሌ ከኋላ መጥቶ ከሌ ቀድሞ በፍጹም አብረናን ከኔ ካነሰ ሰው ጋር እንዴት ሰራ? አዎ። ስለዚህ ለራሳችን የሰጠነው ግምት ቅድም ያልነው ይሄ እኔ ነኝ የምበልጠው እኔ ጋር እነሱ መተው ደጅ ይጠናሉ እንጂ እኔ እጅ አልጠና። አንድ ላይ እንዴት ነው የምንፈልጋቸውን ውጤቶች ማምጣት የምንችለው ታዲያ? አዎ የባክግራውንድ እንደ ስራችንን ያመጣጥ ልዩነታችን አልተቀበልም። ውጤቱ ትዝና ያጣል። ያንተ ትና ያጣና ከዛ በኋላ ሁሉም የየራሱን ተክ ይዞ አንዱን የማየትና የመፎካከር። ከዛስ አሸናፊው ማን ነው ደግሞ? ማን ነው አሸናፊው? ቅድም ያልከው ነው ዋጋ የለውም ንጽጽሩ። አሸናፊው ማን ነው? ከሌ በዚህ ዘርፍ አሸንፏል ሁልጊዜ እያለን እየዘመርን አንኖርም። ሁልጊዜ አዳዲስ ሰዎች አሉ፣ ጥሰው የሚሄዱ አሉ፣ ከነበሩበት ተሽቀንጥረው የሚወድቁ። ስለዚህ ሴሌብሬት ማድረግ አለብን። ሰዎች በጥረታቸው በስኬታቸው የሆነ ቦታ ሲደርሱ እኛ መቀበልና ማክበር መቻል አለብን። እንደዚህ እኮ አድርጎ ነው እንደዚህ ሆኖ ነው የሚሉ ሀሜቶች አሉባልታዎች የሚመጡት ካለ መቀበል ነው። የሰዎችን ስኬት፣ የሰዎችን ከፍታ፣ የሰዎችን ጥረት ካለ መቀበል ነው። አንዳንዴ ወደን በግዳችን እንቀበላለን ምንም ማድረግ ስለማንችል። በቃ አምልጦ ነው ይላል ያ ሰው። አንዱ መድኃኒት እሱ ነው። በሰው ውጤት መደሰት መቻል አንዱ ከሱ ነገር ሰላም አፕሪሺየት ማድረግ አለብን። ከዛ በኋላ አንተንም እንሆናለን፣ የራሳችንም ጓደኛ እንሆናለን። ሰው እኮ የሰው ብቻ ሳይሆን የራሱን ጓደኛ መሆን አለበት። ስታነጻጽሪ የቤታችነት ስሜት መሰማት፣ ራስን መጠራጠር፣ እኔ እንደሌላው ሰው በቂ ችሎታ ስለሌለኝ ነው ብለሽ ራስሽን የማሳነስ ምናምን ነው አይደል? ልክ በሰዎች ውጤት መደሰት ስትጀምሪ፣ ማመስገን ምናምን ስትጀምሪ ግን የሚሆነው አንቺ የራስሽ ጓደኛ ትሆኛለሽ። ራስሽ በሀዘኔታ ታያለሽ። ሰው ከሚተቸን በላይ ራሳችንን ተቻለ ነው። ውስጣችን ያለ ብዙ ድምፅ አለ። ማዘን እንጀምራለን።
ለራሳችን ጥሩ ስሜት እንዲሰማ ከዛ ጠንካራ ጎናችን እናስባለን። ያነካ ነው ሌላ አውጥተን ያልተጠቀምንበት ነገር ካለ እሱን ነገር ማየት እንጀምራለን። ወደዛ ነገር በሄድን ቁጥር ከዚህኛው ስሜት እየወጣ እንመጣለን። ሰው እስካለ ድረስ የሰው ታሪክ እናያለን። እንዴ እንደዚህ የምንለው ነገር ይመጣል፣ ግን ምንድነው ይዞን አይሄድም። አሁን ዋናው ጥረታችን ችልጥ ላል ማለት ነው። እገሌ እንዲሆነ ብለን ቆም የምንልባትን ለማግኘት እንደ አይነቱ አካሄድ የሚያስፈልግ ነው። አሁን የብዙ ነገር ጉዞን ስታዩት ስኬታማ የሆኑ ሰዎች ያው የጥሮቹን ምሳሌ እናድርግ። ይሄ ድንገት ባልተጠበቀ ነገር የተስፈነጠሩት ታሪካቸው ጥሩ ያልሆኑትን ሰዎች እናቆየው። እሱ መቼም ይኖራል፣ እየተተቻ ይኖራል። እነሱም አይዘልቁም። በጥሩ መንገድ ከኛ ባች ተነጥለው የወጡ ሰዎችን እኛ የምናውቃቸው 6ኛ ክፍል ላይ ነው ወይም 8ኛ ክፍል ላይ ነው ወይም አፈር ስንፈጭ ነው። ከዛ በኋላ ቅድም መግቢያችን ላይ ነቢል ያልከው በየቀኑ የሄድኩበት ቦታ ያገኘኋቸው ሰዎች፣ የተለማመድኩት ነገር፣ ስወድቅ ስነሳ ሞራሌ፣ ስሜቴ፣ ከዛ ያገዙኝ ቤተሰቦች፣ በቃ ብዙ ነገር ፈሰስ ያረኩበት ነገር መጨረሻ ላይ ሲከፍለኝ አይተዋል። መጨረሻ ላይ ሲከፈለኝ ያዩት ነገር አይደለም ረፍት ሊነሳቸው የሚገባው። ለአመታት ከጀርባን የሰራሁትን ነገር እኔ ያውቃለሁ። ለዛ ነው አንዳንድ ሰዎች ከህዝብ ጋር የሚያቀራርብ ስራ በተለይ የሰሩ ሰዎች አንዷ ሲንግል አገርን ገለባብጣ ከሲንግሉ በፊት 100 ያልተሳካ የድምፅ ሙከራ ነበረ፣ መገፋት ነበረ። እስቲ አሟሙቂልኝ ይባል ነበር አለ አንድ በጣም ፖፑላር የሆነ ዘፋኝ ነው። እስቲ ውጣና አሟሙቅልንና እኛ መጣን ይሉታል። ሁሉንም በልጦ አሁን ስሙ የተከበረ ሰው ነው። ያ ጊዜ ግን እንደ ኦዲየንስ ስታስበው አናውቀው። ሂድ እስቲ ሰብሰብ አድርጋቸው ሰዎቹን የተባለበት ተንቆ እኮ ነው። ወይም ገና ጀማሪ ነሽ እስቲ ተለማመጂ ነው። እኛ ሞቀ ካለ በኋላ ነው የምንመጣው የሚባል አይነት ነገር አለ አርት ውስጥ እና እሱን ስሜት የሚያውቀው እሱ ነው። መልፋት መውጣቱን መውረዱን የቱ ነገር ላይ ብዙ ነገሩ ይፈሰስ እንዳረ ከእነሱ ጋር አለመነጻጸሩ የሚጠቅመው ባለበት እንዳይቆም ነው። በቃ እኔ ብቁ አይደለሁም ምንም ብሞክር ብጥር አልደርስባቸውም ካለ እንኳን እነሱን አልፎ ሊሄድ ያለውን ችሎታ እንኳን ምንድን ነው የሚለው ላያቅ ይችላል አንድ ሰው። ስለዚህ ይሄ በንጽጽር ማበዳችን ብዙ ነገራችንን ነው የሚያሳጣን የሚለው ነገር ያስማማኛል። ግን ሁላችንም በህይወታችን የሆነ ቦታ የሆነ ጊዜ ላይ ራሳችንን አነጻጽረን ተሰምቶናል፣ የቤታችንን ስሜት ተሰምቶናል፣ ለህይወት ያለን ዋጋ ትርጉም ባዶ ሆኖብናል፣ አነጻጽረናል እና እንጠይቃለን። ሞመንቶች አሉ። ምንድን ነው የኔ ህይወት? እኔ አሁን ለምሳሌ አንዳንድ የቅንጡ ህይወቶችን የሚያሳዩ ሪያሊቲ ሾዎች አሉ አይደል? የሚዝናኑበት ቦታ፣ የገነቡት ቤት፣ አየሩ፣ መልክዓ ምድሩ፣ አመጋገባቸው እሱን አይና በጣም እመሰጣለሁ፣ ገባበታለሁ። ከዛ ግን መስፈርቱ እኮ ራሱ የለም። ከዛ በኋላ መስፈርቱ አለ፣ የተቀመጥክበትን ሶፋ፣ ቤት፣ ግድግዳው፣ ምኑ ከዛ ምን አይነት ኑሮ ነው እኛ የምንኖረው ትላለህ። ምን አሁን ኑሮን እየኖርኩት ነው ትላለህ። ከምታየው ነገር እንኳን ተነስተህ ከንቱ የሆነ ይሄ ፎሞ ነው ምናምን የሚሉት የሆነ ነገር አለ፣ ፊር ኦፍ ሚሲንግ አውት። ለምሳሌ ማታ ላይ አንቺ ቤትሽ ቁጭ ብለሽ ጋቢሽን ለብሰሽ የሆኑ ጓደኞችሽ በቪዲዮ ኮል በቃ ከጀርባ ሙዚቃ አለ ወፍራሙን ካልሳ ያርገ አንቺ እዚህ ጋር ወይኔ ተተፍቼ ያለው ትላለህ። እቺ ግን በጣም ኮንሰልት ታሪክ ነች። ከዛስ በኋላ መጠጡ እያስመለሳቸው ይሆናል፣ ከስራ ቀርተው ይሆናል፣ በማግስቱ ታሞ ይሆናል። እዛ ጋር ያሰለው ከእንትኑ ከቪዲዮ በኋላ ኮራፍ ይሆናል። እውነተኛውን ህይወትን ከፌክ ከሆነው ህይወት ጋር ነው እያነጻጸረ በቃ ትንሽ ነገር ሁሌ። አሁን ደግሞ የስክሪኑ ደግሞ ከባዱ ምንድነው? ያመለጠን ነገር ያለ ይመስልናል። ባየነው ቁጥር እዚህ ጋር የሆነ ነገር ያመለጠ፣ እዚህ ጋር የሆነ ሰው ሌላ ነገር እያደረገ፣ እኛ እዚህ ጋር የተበደልን እንደሆነ ይሰማናል። ስሜቱ ለምን መጣ አይደለም ሰዎች ስለሆንን ሁሌ እንደው ምንድነው እንደው በጣም በዚህ ነገር የሚሰቃየ ሰው ካለ ብዙ ባለሙያዎች ቀድሞ የሚመክሩት ነገር ትሪገሩን ይለይን። አብዝቶ ስለ ሰው መከታተል ሜም ስሜት በጣም የሚከተው ከሆነ ያን መቀነስ አንድ መድኃኒት ነው በሆነ ሰው አይደል? ያን ነገር ደጋግሞ አለማየት ንጽጽር ውስጥ ላይ የሚገባ ከሆነ አሁን ብዙ አይነት ቪዲዮዎች አሉ። ሊካልሽና ላነጻጸር ካልሽ በጣም በቀላሉ ዋጋ እንዳጣሽ እንዲሰማሽ የሚያደርግሽ በቃ እንደዚህ አይነት ነገሮች አሉና ያ ነገር እንዳይቆጣጠርሽ ቁንጽሉ ነው ያኛው። ትንሽ ምንድን ነው የሶሻል ሚዲያ
ብሬክ አድርጉ ይባላል። አንዳንዴ ሁሌ ከምታየው ነገር ተነስተ ከሆነ አሁን ሶሻል ሚዲያ ላይ የምታየው ነገር ከሆነ ህይወትን እየበጠበጠ ያለው ብሬክ ውሰዱ፣ እረፍት አድርጉ ይባላል። አንዱ ማለት ነው አንዱ የምንወስደው መፍትሄ እንደዛ መሆን መቻል አለበት። እና ያ የተባለው ደግሞ ፖዝ ማድረግ እንዴ ብለ ወደ ህይወት መለስ ማለት ያስፈልጋል። ያው ስለ ንጽጽር ነው ያወራ ነው። ንጽጽር ሊያሳብደን የደረስን ሰዎች ካለን እስቲ እንየው ዛሬ ያወራ ነው። እንደ ዳኛ ሆነን ደግሞ በለው በዩ ከሌኮ እንዲየኖረ ነው እናንተ ገና እዚህ ናችሁ ያስብል። ያ አሁን ማህበረሰብ እንደዚህ ፈስታለው። ለምሳሌ ትዳርን በተመለከተ አይደል እንዴ አላገባህም አላገባሽም ከንቱ ያደርጉብሃል ህይወትህን ባለማግባት ምክንያት አልወለድክም፣ ከዛ ደግሞ አልደገምክም። ከዛ ምሳሌ የሚያነሱብሽ ያንቺን አቻ የሆነ ሰው በደንብ እንዲሰማ እከሌ እንኳን እንዲያደርጋ አንቺ ምን ሆነሽ ነው ናይሾ እንትና ሄዳ እንዲያደረገሽ ነው አንቺ እንዴት ነው ምናምን ስትባይ እዚህ ምክንያት ራሱ ከቤተሰቦቻቸው ጋር የሚጋጩ መጥፎ ስሜት የሚሰማቸው በጣም ብዙ ሳናስበው እንደዚህ። ከዛ መጨረሻ ላይ እንዳፈንጋጭ ትቆጠሪያለሽ እና ምንድነው የምትሆኙ? ተከላካይ ነው የምትሆኙ። ሁሌ የሚሰጥህ እንደዚህ አይነት አስተያየት ተከላካይ ወደ መሆን ይሄ የማህበረሰብን እሴት እንዳልጠበቅ እንዳፈንጋጭ እንድትቆጠር የሚያደርግ ክርክር ውስጥ ትገባለህ እንጂ ሰው ህይወቱን የሚኖረውን ህይወት የምንቀበል አይደለም። እንደ ማህበረሰብም አንዱ ከአንዱ ጋር ራሱ እንዲያነጻጽርና በህይወቱ ባዶነት እንዲሰማው ከንቱነት እንዲሰማው የሚያደርግ አመለካከት አለን። ያንን ነገር ለጥሩ ነገር አስበንም ቢሆን አንዳንዴ ጫና አብዝተን ከሆነ በአንዳንድ ሰዎች ህይወት ላይ ቀነስ ማድረጉ ያስፈልጋል። የሰዎችን ህይወት እንዳለ መቀበል በልጠናል ለምንልም ልናስብ ይገባል። ከኛ በታች በጣም ብዙ ደግሞ ሰዎች አሉ። ሁልጊዜም ደረጃው ማለቂያ የለው፣ ያ ደረጃ ማብቂያ የለውም። ወደታችም ወደ ላይ አንዱ አንዱን ይበልጣል፣ አንዱ ከአንዱ በታች ነው እያለ ይሄዳል። የእሱ የበታችም ደግሞ አለ። ስለዚህ አሁን ያለንበትን ደረጃ በምን አይነት መንገድ ነው ህይወትን እንድናጣጥም የረዳን የሚለው ላይ ነው በቃ ጨዋታው ያለው። ተምሬም እንደተማርኩ አይመስለኝም። ሰርቼም ያገኘሁት ገንዘብ እንደ ገንዘብ አይመስለኝም። ከሰው ጋር ያለኝ መልካም ግንኙነት እንደ ሀብት አይቆጠርም። መልኬ ያስጠላኛል እንደተባለው አልጋዬ፣ ወንበሬ፣ ሳሎኔ በጣም ያስጠላኝ ሰው ነኝ ካልን መጨረሻ ላይ ምንድን ነው የሚሆነው? ብቻ ያለም ራሱ አታስጠላ። አንዳንድ ሙያዎች ራሱ እኮ ያልተገባ ንጽጽር ውስጥ ገብተዋል አይደል? የተከበሩ ስንት መስዋዕትነት የተከፈለባቸው ስንት ማህበረሰብን መጥቀም ማገልገል የሚችሉ ሙያዎች ራሱ በንጽጽር ምክንያት የሚመጡ ታዳጊዎች ወጣቶች እንዳይመርጧቸው እየተደረገ ነው ያለው። ይሄ ደግሞ ትልቅ ቀውስ ነው ይዞ የሚመጣው። እዛ ሙያ ውስጥ ያለውም አካል ብቁ የሆነ መምህርን ማግኘት ብቁ የሆነ ሕክምና ባለሙያ ማግኘት ሊቸግርን ነው ማለት ነው ከዚህ በኋላ። ለምን የሚገባቸውን ክብር እየሰጠን አይደለንም። በገንዘብ ክፍያ ሊሆን ይችላል፣ በሚኖሩት ህይወት ሊሆን ይችላል። እያነጻጸር ነው የምንገኘው። ንጽጽር ከባድ ነገር ነው። መንገድ ላይ ያገኘቻት እኔ ኢምፖርት ኤክስፖርት እየሰራሁ ነው ብላ ኪኖት ስትነግረኝ ነበር። አሁን አንዳንዴ ሁሉም ነጋዴ መሆን አለበት እንዴ? የእንትንም እኮ ነጋዴም ሆኖ ኤክስፖርተር እና ኢምፖርተር መሆን አለበት እንዴ? አንዳንድ ሰው በቃ ደንበኛ ክህሎቱ ማስተማር ነው። አንዳንድ ሰው ያለው ክህሎት በጣም ቢሰራ በጣም ውጤታማ የሚሆንበት ብዙ አይነት ፊልድ አለ። የሰውም ኑሮ ቫራይቲ አይነትም የሚኖረው በመረጠው መስክ። አንድ ቤተሰብ 4-5 ልጆች ቢኖሩ በ5 የተለያየ መንገድ ነው ሊሄዱ የሚችሉት። ለምን እንደ ወንድም አትሆንም? አንዱ ትግል ቤተሰብ ውስጥ ይሄድ ማነጻጸር። አባቴ ነጋዴ ነው፣ ከእኔ ጋር ሱቅ ገብተህ ንግዱን ካልቀጠልክ ብሎት አልፈልግም፣ እኔ ይህንን ነው የሚማረው ብሎ እየተጣሉ ቤተሰብ ውስጥ ይህን ያሳለፉ ብዙ አሉ። እንደዚህ አይነት ብዙ አለ። በምርጫሽ መሰረት እንኳን እንዳትኖር ያደርግሻል። ስለዚህ ሰዎች የመረጡልን ህይወት ትኖራለህ፣ ፌል ታደርጋለህ፣ ሰክሰስፉል ልትሆን አትችልም። በጣም እና ገንዘቡ እንኳን ቢኖርሽ ከዛ በኋላ ትርጉም ሊያጣብሽ። ምርጫ ምንድን ነው? ለዚህ እኮ ነው አሁን ሄዶ የሆነ ሰዎች ይሰበስቡታል። የሆነ ሰዓት የተማለውን የተመኙትን ያን ካምን ገንዘቡ ሊሰበሰብና የሆነ ክፍተት ግን ይመጣል፣ ትርጉም ማጣት ይመጣል። አሁን ያልሽው የቅድሙ የሰርቡ በቃ የሆነ ሰበብ እየፈለጉ ወደሆነ ነገሮች መውጣት ጩኸትም ነው ውስጥ ያለ በአንድ በኩል የሆነ ለማረፍ የምትፈልጊው ነገር ነው። ህይወት ይህንንም አድርጌዋለሁ። ዘመኑ የፈለጋቸውን ነገሮች ሁሉ ልታዩ የምትፈልጓቸውን ነገሮች ሁሉ እኔ ህይወት ውስጥ አድርጌያለሁ ማድረግ ይችላለሁ የሚለው ማረጋገጫ እንፈልጋለን። የእውነት ፈልገ ነው ማድረጋችንን እየተቸው አይደለም። በቃ ማድረግ የሚያስደስተን ከሆነ እናርግ። ሌሎች ሰዎች ደግሞ በውስጣቸው እየጮሁ ነው፣ ቤታቸው ላይ፣ ኑሯቸው ላይ፣ ህይወታቸው ላይ እየጮሁ ነው። ያንን ህይወት አይተው ማለት ነው ላያረጉት ይችላሉ። የዕለት ህይወታቸውን መሸፈን የማይችሉ ሰዎች ሊሆኑ ይችላሉ። ማድረግ አለባችሁ የሚል ደግሞ እንደ
ዴፊኒሽንም እናስቀምጠው ነገር አይደለም። ላያረጉ ይችላሉ ሰዎች፣ ደግ ሰው ላይጋቡ ይችላሉ፣ ግን ጥምረቱን አስቀጥለው ሊሆን ይችላል በተግባር። አንድ ሶሻል ሚዲያ ላይ በጣም የገረመኝ እናቶችዬ ትላለች ከወለድኩ 3 ወሬ ነው እንደው ቦርጬ እምቢ አለኝ አልመለሳለኝ ስትል ብዙ ነገር አየውና እንዲያርጊ ነው። አንድ ሴትዮ ብቻ ማቹር ያደረገች ይመስለኛል። የኔ መቤት ተረጋጊ፣ ሰውነትሽን እወቂው፣ 3 ወርሽ ነው ገና። ከማጋ ነው ቦርጭሽን ያነጻጸርሹ? ወልደ አሁን አንተ 3 ወር ሰውነት ወደ ቦታ የሚመለስበት ሳይንሳዊ ነገር አለ ማንከራከርበት። ሌላው ቢቀር አሁን ማህፀን ወደ ቦታው የሚመለስበት ጊዜ ብለው ሐኪሞች የሚነግሩን ጊዜ አለ ከወሊድ በኋላ ስታጠባ፣ ቀጥሎ ስታረግዝ የሚሉ። ከማጋን ያነጻጸርሹ? ካልወለደችው ሴት ጋር ወልዳ ረዥም ጊዜ ፊትነስ ሰርታ መልሳ ሰውነቷን ካሳየችው ሴት ጋር 2 ዓመት ልጇን ካሳደገችው ካጠባችው ጋር ከማጋ ነው? በ3 ወር ይህን ጥያቄ ማንሳት ራሱ የለብሽም። ጥረትሽን አደንቃለሁ። እንዴት ልጀምር አሁን ወደ አቋሜ ለመመለስ ከሆነ በዚህ ጊዜ ላይ ይሄን አድርጊ እንልሻለን። ግን አሁን ይሄ አስጨንቆሽ የአራስ ቤትሽን ህይወት ኢንጆይ እንዳታረጊ ሊያደርግሽ አይገባም። በቃ ቀጥይ፣ ቢ ጠጪ፣ ትነሻለሽ። ስትነሽ እናወራ ነው አስተያየቷ። እና ልክ እንደዚህ አሁን ገንዘብ ምንም ብቻ ሳይሆን ኤፍሪ ነገር ነው። ያለ ጊዜው ትጎትቻለሽ። ያለ ጊዜው መድረሻ ጊዜ አለ። እከሊት ሸንቀጥ ብላለች። አንተ ሰርጀሪ አድርገህ ተነስተህ ደረጃ እኮ ስትወርጂ ቀስ ብለሽ ረጂ ነው የሚልህ ዶክተር። ለ1 ዓመት ለ2 ዓመት ሰርጀሪ ከተሰራ በኋላ ወዴት ነው የምትንፈራገጠው? እውነታዎቹ ልክ እንደዛ ናቸው። ሰውም ደግሞ ረፊ ተረጋጊ የሚል አይደለም። ብዙ ጊዜ በይቀጢ ነገውን ተመዝገቢ ነይ በእንትን እንዴት እንደሚታሰር አሳይሻለሁ። አዎ ከባድ ንጽጽር ውስጥ ነው ያለ ነው። ለምንድን ነው በንጽጽር እያበድን ያለ ነው? የዛሬው የላይፍ ሚዲያ ርዕሳችን ይህን ይመስል ነበር። ተወያዩበት፣ አስተያየቶቻችሁን አስፍሩ፣ መልእክቶቻችሁን እንመለከታለን። እኛም ትዕግስት በጋሻው፣ ጸገነት ላቀና፣ ነቢል መሐመድ አብረናችሁ ነበርን። በቀጣይ ደግሞ በላይፍ ሚዲያ እንደዚሁ በላይፍ እይታችን በሌላ ርዕስ እንጠብቃችኋለን። እንሰናበት። እሺ፣ እና ምሳሌ ከናከ ቻው፣ ሰላም ሁኑ።